የተወደዳችሁ ምእመናን፣ የተከበራችሁ በክህነት ወንድሞቼ የሆናችሁ አባቶች፣ በተለይም ደግሞ አባታችን የምንላችሁ ጳጳሳት እንኳን ሁላችንንም ለዚህ ዕለት እግዚአብሔር አደረሰን። ዛሬ ዕለቱ የቅዱሳን ጴጥሮስና ጳውሎስ በዓል ነው። በዛሬው ዕለት የኢትዮጵያ ካቶሊክ ቤተ ክርስቲያን የሁለት ጳጳሳት 50ኛ የክህነት በዓል 50ኛ የክህነት አገልግሎታቸውን በማስታወስ እንድናከብራቸው እንድናመሰግናቸው ጠርታናለች። እግዚአብሔር ይህንን ዕድል ስለሰጠን የተመሰገነ ይሁን። እነዚህንም የ50 ዓመታት የምናስበው የምናከብረው በቤተ ክርስቲያን ቀን መቁጠሪያ መሠረት ዛሬ የቅዱሳን ጴጥሮስና ጳውሎስ በዓል ነው። ይህም ልናልፈው የማንችል ክብረ በዓል ድባባችን አድርገን ድርብርብ የደስታ ቀን እንዲሆንልን አምላካችን ፈቅዷልና የተመሰገነ ይሁን። በሁለቱም ጳጳሳት የሕይወት ዘመን 7 ርዕሳነ ጳጳሳት በመንበረ ጴጥሮስ አገልግለነዋል። አሁን 8ኛውን ፓፓ ሌዮን 14ኛውን እንድናገኝ እግዚአብሔር ፈቅዷልና የተመሰገነ ይሁን። ታሪክን ለማስታወስ ነው ርዕሰ ሊቃነ ጳጳሳትን ዛሬ የምንጠቅሰው። በእያንዳንዱ የመንበረ ጴጥሮስ ርዕሰ ሊቃነ ጳጳሳት ዘመን ሕዝበ ክርስቲያን፣ ካህናት፣ ጳጳሳት ከቅዱስ ጴጥሮስ ጀምሮ እስካሁን ያለውን ግንኙነት ያስታውሰናል። የዛሬው ዋናው በዓላችን መሰረትና የቤተ ክርስቲያን ሕልውና ፈረንጆች አይዴንቲቲ የሚሉትን የዘረጉልን ጴጥሮስና ጳውሎስ ሲሆኑ እነሱን የግድ በትንሹም ቢሆን መመልከት ይገባናል። በመጀመሪያ ቅዱስ ጴጥሮስ ከባህር ዳርቻ ከምትገኝ የአሳ አጥማጆች ሰፈር ቤተ ሳይዳ ከምትባለው መንደር ይመጣል። ሙያውና ኑሮው ከአሳ አጥማጆች ጋር የተቆራኘ ነው። ለፍቶ ግሮ ጥሮ ይኖራል ማለት ነው። አሳ ከበረከተና ካለ እሱም ቤተሰቡም ይደሰታል። አሳ ካለና ከጠፋ ገቢ የለምና ቤተሰቡም ይወጠራል። እንደ ማንም ምእመን እሱም ይተጋ ነበር። ወንድሙ እንድርያስ አንድ ቀን ለጴጥሮስ ስለ ኢየሱስ ማንነት ነገረው። ወደ ኢየሱስም አመጣው። ታሪኩ መለወጥ ጀመረ። ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ሲሆን ጌታም አንተን ኬፋ ብያሃለሁ፣ ፍቹም አለት ማለት ነው። በላቲኑ ፔትራ ይባላል። በዚህም ዕለት በአንተ በዚህም አለት ላይ ቤተ ክርስቲያኔን መሰርታለሁ በማለት የመንግሥተ ሰማያትን መክፈቻዎች ሰጠው። የ11ዱም ሐዋርያት ታላቅ ወንድም ሆነ ማለት ነው። ይህ ኬፋ ይህ ጴጥሮስ ይህንን አይነት ኃላፊነት የተሰጠው በዓለም ቋንቋ የማስተዳደር ችሎታና ብቃት እውቀትና ክህሎት የቀሰመ ነው ተብሎ ሳይሆን የተሰጠው አደራና ኃላፊነት ራሱ
ጠሪው ከጠሪው የሚመነጭ የሚፈልቅ ጸጋ ሲሆን በትሕትና በአዎንታ ጴጥሮስ ሲንበረከክ በዚህ ጊዜ ብቃቱን ያገኛል። የሚያደርገውንም ከመታዘዙ የተነሳ የሐዋርያዊነቱን ጠባይ ያሰምርለታል። ጥሪው ብቁ አደረገው። አለዚያማ በብዙ ረገዱ ጴጥሮስ እንደ ብዙዎች የሚታይ የሚታወቅ ድክመት ነበረው። በልብ ንጽሕና በለጋስነቱ እሺ ብሎ አገለገለ። እርግጥ ካለው ድክመት አንዱ በጌቴሰማኒ እርሱም ሌሎቹም ሐዋርያት በፍርሃት ተናውጠው ከዮሐንስ በስተቀር ከመስቀሉ ጎን ይሁን መስቀሉ ስር ከእመቤታችን ጋር አብረው አልተገኙም። ይህ ፍርሃታቸው እንዳይገኙ አደረጋቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ ጵጵስና ተቀበሉበት ዕለት የተሰበከውን ሲያስታውሱ እንዲህ ብለው ያጋሩናል። ስብከቱ ጡረታ ላይ በነበሩ አዛውንት ካርዲናል ነበር። እሳቸውም እንዲህ አሉ። በጌቴሰማኒ ሐዋርያቱ ኢየሱስን ትተው ሲሄዱ ሁሉም በፍርሃት ተዋጠ። አሳዳጆቹም በፍርሃት ተውጠው ነበር። ዓይን ዓይኑን ማየት እንኳን አይችሉም ነበር። ዓይናቸውን የሚያየው እሱ ብቻ ነበር። ሌሎቹ በፍርሃት ተውጠው ሲሸሹ፣ እነዚህ ይዘውት እያንገላቱ ኢየሱስን አስረው ወሰዱት። የሐዋርያቱ ፍርሃትና ድንጋጤ ለአሳዳጆቹ ኃይልና ብርታት ድፍረት ሆናቸው። በዚህም ምክንያት ትልቁ የጳጳስ ድክመት ፍርሃት ይሆናል። በዚህም ምክንያት ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የመጀመሪያው ስብከታቸው አትፍሩ፣ አትፍሬ፣ አንፍራ የሚል ነበር። እንግዲህ ጴጥሮስ በመንፈስ ቅዱስ ተሞልቶ ከጰራቅሊጦስ እስከ ዕለተ ሞቱ በብርታት በትጋት ከፍርሃት ነፃ ሆኖ ከኢየሩሳሌም እስከ ሮም ተጉዞ እያስተማረ እየሰበከ ከጳውሎስም ጋር ኅብረታቸውን አጠናክረው የሞት ፍርድ ተፈርደባቸው እስኪሞቱ ድረስ ጴጥሮስ እንደ ትውፊቱ ጌታውን ለመምሰል እንደሱ ሳይሆን የምትሰቅሉኝ የራሴን ዘቅዝቃችሁ ስቀሉኝ ብሎ ተሰዋ። በዚህ በአማተ ምስክርነት ጴጥሮስ ሕይወቱን ሲሰዋ፣ ጳውሎስም የራሱ ታሪክ አለው። እሱ እንደ ጴጥሮስ አሁን ይሁዳ በምንለው አገር አልተወለደም። በደሴት ጠርሴስ በምትባል ከተማ ተወለደ እንጂ። ግን አይሁዳዊና የአይሁዳዊ ቤተሰብ በትምህርትም እጅግ የላቀ ፈሪሳዊም ሆኖ የሚያስተምር በወጣትነቱ ቤተ ክርስቲያንን ያሳደደ ብቻ ሳይሆን ክርስቲያኖችም እንዲገደሉ ያደረገ፣ ሰማዕቱ እስጢፋኖስ ሲወገር ጳውሎስ እዚያው ነበረ፣ አይቷል። ሁኔታዎቹንም በደስታ ተመልክቷል። ሆኖም በሌላ ቀን ባላሰበበት ጊዜ ክርስቲያኖችን ሲያሳድድ የሰማው ድምፅ ሕይወቱን ለወጠው። ድምፁም
ሳውል ሳውል ለምን ታሳድደኛለህ ነበር። ይህ የመለወጡ ጅማሮ ይሆንና ይጠመቃል። ከዚያ በኋላ እሱም ታሪኩ የስቃይ፣ የመከራ፣ የረሃብ፣ የመታረዝ ዘር ይሆናል። ጳውሎስም ብዙ ሰበከ፣ ብዙ ተዋዘ። በርካታ የክርስቲያን ማኅበራት በአንድነት ሰበሰበ። ቋሚ ቤተ ክርስቲያናትን አቋቋመ። ለእነዚህ ማኅበራት በተለያየ ጊዜ በደብዳቤ በጽሑፍ ላሉ ረዣዥም መልእክቶች የእምነትን ምንነት በማያጎላጉል መልኩ ያቀርብ ጀመር። አቀረበም፣ አስተማረ። መልእክቶቹም ከአራቱ ወንጌሎች ቀድመው ታተሙ፣ ወጡ። የእሱ ድካም እንዲህ ነበረ። እጅግ ሌት ተቀን የሚለፋ ራሱን ለጌታ አሳልፎ መስጠት ብቻ ሳይሆን በሁሉም ረገድ ለመዋረድና ለመሰቃየት ዝግጁ የነበረ ነው። እንግዲህ ከጽሕፈቱ ጀምሮ እስካሁን ድረስ የአማኞቹን እምነት ሲያነጽ፣ ሲያጸና፣ የሃይማኖት ትምህርት አስተማሪዎችንም እንዲመራመሩት ሲያደርግ እናያለን። ሁለቱም ሐዋርያት ከቤተሰብም አመጣጥ ሆኖ ከአስተዳደግም የሚያገናኛቸው ነገር አልነበረም። ከዚያም አልፎ በሙያቸው ሆነ በህብረተሰቡም እይታ የተለያየ ጠባይና አስተሳሰብ ቢሆንም ቅሉ ሁለቱም የጌታን አስተምሮ ሕይወቱን፣ ሕማማቱን፣ ሞቱን፣ ትንሣኤውን በመንፈስ ቅዱስ መምጣትም ቤተ ክርስቲያን እንደምትመራና እንደምትኖር እርሱም ጌታ ዳግመኛ እንደሚመጣ እያስተማሩ ለፉ፣ ደከሙ፣ ብዙ አፈሩ። የእምነትን የደህንነትን አንድነት እየሰበኩ ሁለቱም በሰማዕትነት አለፉ። ቤተ ክርስቲያን ተስፋፋች። ቤተ ክርስቲያን ቅዱስ ጳውሎስንና ጴጥሮስን በአንድነት ሰማዕትነታቸውን፣ አስተምሯቸውን ስትመለከት በአንድነትም እንድናስታውሳቸው፣ እንድናከብራቸው ስታስታውሰን እኛም ትምህርቱን ወደ ራሳችን መመለስ አለብን። እንደ ጴጥሮስ ደካሞች ነን፣ ግን እንደ ጴጥሮስ ትልቅ እንዲሆን ተጠርተናል። እንደ ጳውሎስም ክፉ ልንሆን እንችላለን። እንደ ጳውሎስም ተለውጠን የእሱ ባለመዋል መሆን እንችላለን። የእነሱ ጠባይና ሁኔታ በማናችንም ውስጥ ሊኖር ይችላል። የሚለየን እስከ መጨረሻ ደቂቃ ድረስ እምነታቸውን ሳይስቱ በአንድነት የክርስቶስን ማንነት ማብሰራቸው ነው። ሆኖም በአንድ ንጉሥ ትእዛዝ የሞት ፍርድ የተበየነባቸው ለሁላችን የተዉት መልእክት ዛሬም አንብበነዋል። አንዱ በጢሞቴዎስ ቅዱስ ጳውሎስ፣ አንደኛው ቅዱስ ጴጥሮስ። ሁለቱም የሃይማኖትን ምስጢር ያዘለ እንዴት የእግዚአብሔርን ጥሪ ማክበርና መቀበል እንዳለብን ነው። ጥሪያችን ሁላችንም በጥምቀት ነቢይነት፣ የመባረክ ክህነት፣ ንጉሥነት ተሰጥቶናል። ይህምን ካደረገን እኛም ወደ ኋላ አንልም። የጴጥሮስ የጳውሎስን ውስንነት አልፎ ፍጡር እንዴት የፈጣሪውን ፍቅርና ምሕረት ኃጢአተኛም ቢሆን ማብሰርና መድከም እንደሚችል ያስተምረናል። ቤተ ክርስቲያን የሁላችን ቤትና ኃላፊነት ናት። የተወደዳችሁ ምእመናን ሆይ፣ አባቶቼም እናቶቼም፣ የተወደዳችሁ በክህነት ወንድሞቼም፣ ለሁላችንም አባቶች የሆኑትን ጳጳሳት መሃላችን አግኝተን የርዕሰ ሊቃነ ጳጳሳትንም ወኪል መሃላችን አግኝተን ዛሬ የብፁዕ አቡነ ጸጋዬን
የብፁዕ አባታችን አቡነ ብርሃነ ኢየሱስ ካርዲናልን 50ኛ የክህነት አገልግሎት በዓል ስናከብር በእውነት ትንሽ ጸጋ ሳይሆን ትልቅና የሚያስደስት ጸጋ ነው። እነርሱም በፊናቸው ያሳለፉት የደስታ፣ የመከራ፣ የእምነትም የአረመኔነትም ዘመን አፍራሽ የሆኑ ብዙ ኃይሎችም ባሉበት ዘመን በአንጻሩም ደግሞ የብዙ ምእመናን ጽኑ እምነትና ሰብአዊነት በአንጻሩ እንዲሁም ደግሞ ለፍትሕና ለእውነት የቆሙ ምስክሮችን ያዩበት፣ የሰላም እጦትን ያዩበት፣ የፍትሕና የእውነትን የመመንመንና የመዳከም ሁኔታን ያዩበት ሕይወታቸውን ወደ ኋላ ሲቃኙት ሁለቱም እርግጠኛ ነን ከእኛ ጋር ሆነው እግዚአብሔርን እንደሚያመሰግኑት። ሁለቱም እንደገና ባላቸው ዕድሜ እነሆ አገልጋይህ በማለት እፊቱ ቆመዋልና እግዚአብሔርን እናመስግንላቸው። ለሁለቱም እስከ ዛሬ ድረስ ስንመለከተው ቀላል የማይባል የታሪክ ሂደት በታማኝነት እዚህ ደርሰውልናል። ቤተ ክርስቲያናችንንም እንድትራመድ ከፍ እንድትል ሁለቱም ደክመዋል። እንዲያውም እስርም ደርሶባቸዋል። በዘልማድም በየወቅቱም እኛ አባ እንላለን እንጂ ክፉ የሚፈልግ እንደነሱ አይነቱ ለማጥፋት እጅግ ይደክማል፣ ከውጭም ከውስጥም። ወደ እነሱም ታሪክ ስንመለከት እነሱም ቅዱሳን በሕይወታቸው አግኝተዋል፣ በእጃቸውም ጨብጠዋል፣ ሰላም ብለዋል። ለምሳሌ አገራችንን የጎበኙት እህቶቻቸውን እኛ መሃል የተዉትን በዘልማድ እማሆይ ተሬዛ የምንላቸውን እሳቸውን ኢትዮጵያ የተቀበሉት አባ ጸጋይም በዛን ዘመን አባ ጸጋያችን በዛን ዘመንም አባታችንም ሩቅ ቢሆኑም ቅድስናቸው እንግዲህ ሲደርስ እሳቸው ቅድስት ሲባሉ የእነሱም ደስታ ከፍ ያለ እንደነበረ እርግጠኛ ነኝ። እንዲሁም በዚሁ ዘመን ነው እነሱ ባሉበት ዘመን ብዙሃን ካህናት፣ መነኮሳት፣ ምእመናን፣ ጳጳሳት ተገለዋል። ለምሳሌ አንዱን ብቻ ብንወስድ የኤልሳ አድባሮ ጳጳስ የነበሩ አቡነ ሮሜሮ ቅዳሴ ቀድሰው ሊወጡ ሲሉ የተገደሉት ለፍትሕ፣ ለሕዝብ አንድነት፣ ለሰላም የቆሙት እሳቸውም ቅድስናን ሲቀዳጁ ሁለቱም አባቶቻችን መስክረዋል። እንግዲህ እንዲሁም ደግሞ በእነሱ ዕድሜ ካሉት ከ8ቱ ርዕሳነ ጳጳሳት ሦስት ቅዱሳን አሉ። ዮሐንስ 23ኛው ቅዱስ፣ ጳውሎስ 6ኛው ቅዱስ፣ እንዲሁም ደግሞ ዮሐንስ ጳውሎስ ዳግማዊ ቅዱስ። እንግዲህ 50 ዓመት ክህነት አልን እንጂ በክርስትናቸው ሲጨመር እነዚህን ሁሉ በደንብ ያውቋቸዋል። ምክንያቱም ይህ ሁሉ ሲደማመር የ75 ዓመት ታሪክ ነው። እንግዲህ ዛሬ በአንድነት የእነሱን ክህነት ስናከብር የቤተ ክርስቲያናችንንም ታሪክ እያስታወስን ሀገራችን ያለፈችበትን የምታልፍበትን መከራና ጭንቀት እያሰብን በመስዋዕተ ቅዳሴያችን ካህናቱ ይህንን የሕዝበ ክርስቲያን ሲቃ በሚያቀርቡበት ጊዜ አሁንም እሱ ራሱ ቃል የገባልንን ሰላሙን እንዲሰጠን ከእነሱ ጋር ሆነን እንጸልያለን። ለመደምደሚያም ስመለከተው እንዲህ አይነት አመለካከት አለኝ። ራሴን እንደ እድለኛ ያለው ምናልባት የ13 ዓመት ልጅ ይሆናለሁ። በአንድ ክረምት ውስጥ
በላዛሪስ ገዳም አባ አጽብሃ የሚባሉ ላዛሪስ ካህን ያስተምሩናል ትምህርተ ክርስቶስ። በዚያም ወቅት ለእኛ እንግዲህ ግዙፍ የሆነ ትልቅ ረጅም ሴሚናሪስት የተባለ ሰው መጣ። ያችን ዕለት 2 ሰዓት ይሁን 1 ሰዓት አብረን አሳልፍን። ያችን ዕለት ጋሼ እያን ጋሼ ጸጋዬን ተዋወቅን ብሎ አላየናቸውም። በትምህርት ጸደቁ። አንድ ቀን አባ ጸጋዬ ሆኑ። እነሆ ዛሬ 50 ዓመታቸው። እንዴት ደስ ይላል! ምናልባት ከ1 ዓመት ተኩል በኋላ ይሆናል ወይ 2 ዓመት አይሞላውም። አንድ ቀን ከቤቴ ወደ ላዛሪስ ገዳም ስመጣ አንድ ወላጅና አንድ ከበኔ እኩያ የሚሆን ልጅ ይነጋገራሉ። አየኋቸው፣ አለፍኋቸው። እልፍ ብዬም ወደ ኋላ ስመለከት ወላጅ አባት መንገዱን ይዘው ወደ ታች በጥድፈት ይሄዳሉ። ልጁ ፊቱን ወደ እሳቸው የሚሄዱበትን መንገድ እያየ 2 እጆቹን ብቻ አየሁኝ። የቀኝ እጁ በቀኝ ዓይኑን ሲያብስ፣ የግራ እጁ የግራ ዓይኑን ሲያብስ፣ ያን ቀን የስንብት እምባው ነበር አባቱ። ከዛን ቀን ጀምሮ ግን እምባ አልወጣውም። ምናልባት ኳስ ሜዳ እኛን እምባ ያስወጣን ነበር እንጂ። በዚህም ምክንያት ዛሬ ይህ የምላችሁን ወጣት ሊቀ ጳጳሳችን ብርሃነ ኢየሱስ ካርዲናልን ነው። ይህም ትልቅ ዕድል ነው። እንግዲህ ይህን ሁሉ ትዝታ ስንሰበስብንና እግዚአብሔርን ስናመሰግን የቅዱስ ጳውሎስና የቅዱስ ጴጥሮስ ምሳሌነት ለእነሱ ለሁለቱ ብቻ ሳይሆን ለሁላችን እንደሆነ እያስታወስን የዛሬም ወንጌል ስንመለከት ባጭሩ በመጀመሪያ ቅዱስ ጳውሎስ በመጀመሪያ አለን። አንድ አረፍተ ነገር ብቻ እንድታስታውሱ እፈልጋለሁ። በእግዚአብሔር የተፈጠረው ሁሉ የተቀደሰ ነው። ይሄ ለጢሞቴዎስ በላከው መልእክት ነው። የፈጠረው ሁሉ ቅዱስ ነው። ቅዱስ ጴጥሮስም በበኩሉ የኢየሱስን ግርማና ክብር ሞገስ አይተናል፣ እንመሰክረዋለን። ከሞገሱና ከግርማ ይበልጥ ደግሞ ያ ድምፅ የምወደው ልጄ ይህ ነው የሚለው የአባቱ ፍቅር ነው ይላል። ሁለቱንም ሐዋርያት ጠንቅቆ የሚያውቃቸው ጸሐፊ ቅዱስ ሉቃስ ነው። ቅዱስ ሉቃስ የሐዋርያትን ሥራ ይጽፋል፣ ስለ ሁለቱም ያስተምረናል። በዛሬው ዕለት ደግሞ የእሱ ወንጌል እንደሰማችሁት ጌታችን ራሱን የሰው ልጅ የሰንበት ጌታ ነው ይላል። ሰንበት የሚያመለክተው ከባድ ትውፊትን፣ እንዴት ፈሪሳውያን ሕግን እንደሚያጠብቁ፣ ወግን እንደሚያጠብቁ፣ ማዕረግን እንደሚያጠብቁ፣ በዚህም ምክንያት ሕግ እንድትዛነፍ ስለማይፈቅዱ በራብ ብንሞት እንጂ በሰንበት ቀን ቀጥፈን አንበላም የሚሉና ሌሎችም እንዲሉ የሚያደርጉ ነበሩ። ለኢየሱስ የሰው ልጅ ይበልጣል በማለት የዛሬውን ወንጌል አንብበናል። እንግዲህ የተሰጠን አደራ ዘወትር መልሰን መላልሰን ከምንጩ መጠጣት ነው። ምንጩም የእኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕይወት ነው። የእሱም ሕይወት እሱ በዕብራውያን እንደተጻፈልን ሊቀ ካህን ብሎ ይሰይመዋል። እኛም የሊቀ ካህኑን ክህነት ተቋዳሾች ተካፋዮች ነን። ይህ ሊቀ ካህን የድሮውን መሥዋዕት ሳይሆን የድሮው መሥዋዕት በፍሪዳ በጥቦት በሚቃጠል መሥዋዕት የሚመሰከር ነበር። የአዲሱ ኪዳን ግን እሱ ራሱን መሥዋዕት አድርጎ
አቀረበ። አቅርቦም ተሰዋ። ተሰውቶም ትንሣኤውን ተቀዳጀ። ትንሣኤውን ተቀዳጅቶ ሐዋርያቱን እንደገና ሲያገኛቸው ጴጥሮስን ለምን ከዳኸኝ ብሎ አልጠየቀውም። ያለው ጴጥሮስ ሆይ ትወደኛለህን? አዎ ጌታ ሆይ ከወደድከኝ በጎቼን ጠብቅ፣ አሰማራ አለው። ይህንን አደራ ሁለታችሁም ተቀብላችሁ ስላከናወናችሁ እግዚአብሔር አሁንም አብዝቶ ይባርካችሁ። በሁሉም ነገር እግዚአብሔር የተመሰገነ ይሁን።